ምናልባት ይሄ ፈተናሽ ይሆናል ወይዘሮ ሩቻ ትሰሚኛለሽ ምናልባት ከዚህ በኋላ በሰዎች ህይወትና ህልም ዳግመኛ በተስፋቸው አትጫወች ይሆናል ገባሽ አይደል ምን ላድርግ እሺ የልጄን ህይወት እሳት ውስጥ ልጣላ እንደዛ ያለ ነገር አላልኩሽም አንቺ ነገሮችን ለሚኔ ያሳልፈሽ ስለሰጠሽ ሁሉንም ነገሮች እሳት ውስጥ ከተተሻቸው ምንም ይገባሽ አልመሰለኝም ያቺ ሴት እኮ የለየላት እብድ ናት እንዴት ይሄንን ነገር አታውቂም ቱርካን ሰዎች ምን ማድረግ እንደሚችሉ ማየት ይችላሉ እና ይገባኛልም አታስቢ ስለዚህ ምንድነው የምትፈልጊው ንገሪ ምንድነው የምትፈልጊው ነገር ቱርካን አትጩሂ በቃሽ እሺ ለኔ ካላዘንሽልኝ በሆድሽ ለተሸከምሽው ልጅ ዘኝ እባክሽ ለአመታት እስር ቤት ውስጥ ለሚያሳልፈው አባቱ ዘኝለት ያንቺም ሁኔታ ግልጽ አይደለም ምናልባት አንቺም እስር ቤት ውስጥ ተወልጂ ይሆናል ንገሪኝ እስኪ እና ይሄ አንቺን ይመጥንሻል ቱርካን ይሄ እኮ በጣም አሳፋሪ ነገር ነው ይሄ ነገር በፍጹም የኛን ቤተሰብ አይመጥንም ቱርካን እሺ እስከ ዛሬዋ ጠዋት ድረስ እጣፈንታችሁ በዛች በተረገመች በሚኔ ቃል የተመረኮዘ ነበር እውነት ልሻለው እንድትነቃ ከልቤ ስጸልይ ነበር ነቅታ ቃሏን ለፖሊስ መስጠት አለባት እና ይሄ ጉዳይ እስከ ወዳኛው ይዘጋል ግን አሁን ያቺ ሴት ለራሷ ቃል ስለገባች ህይወትሽን ይመርዘዋል ሁለታችሁንም ትለያያችኋለች አሁን የሰው መርጣ ፈንታ ባንቺ እጅ ላይ ነው ያለው እባክሽን ቱርካን ይሄንን ነገር የምናስተካክለው በጋራ ሆነን ነው ከዚህ በኋላ ከኔ ምንም ነገር እንዳትጠብቂ እየለመንኩሽ ነው ቱርካን እየለመንኩሽ ነው ተለመኚኝ ልጄ ወይዘሮ ሩቻን ምን እያደረግሽ ነው እባክሽ ልትነሺ ትቻለሽ እባክሽን እየለመንኩሽ ነው ቱርካን እባክሽ ልለምንሽ እባክሽ እሺ እባክሽ አንድ ሐሳብ ብቻ ልንገርሽ በሱ ካልተስማማሽ ሌላ መንገድ እንፈልጋለን ችግር የለም ግን እባክሽ መጀመሪያ አዳምጪኝ ልጄ እባክሽ ስሚ ለሚኔ እሺ እንላታለን ቱርካን ሶመርን ትተዋለች ብለን እንነግራታለን እና ለ3 ወይም ለ4 ቀን እናትሽ ቤት ትሄጃለሽ እዛ ነገሮች ጥሩ አይደሉም እሱን ሰምተናል ስለዚህ ለቤተሰቦችሽ ሄደሽ ድልድይ መሆን አለብሽ እንደዛ ማድረግ አለብሽ አንድ ላይ ሰብስቢያቸው ሚኔ እስከዚያው ለፖሊስ ትናገራለች እና ይሄ ጉዳይ ይዘጋል ልጄ ስሚኝ ቃል እገባልሻለሁ ከዛ በኋላ እውነቴን ነው ምልሽ ከዚህ ቤት እንደሚገባት አድርጌ አባረራታለሁ ጸጉሯን ይዤ የጎተትኩኝና ያዳፋሁኝ እግሪ ስር ነው መጠላት መኝ ልጄ ይሄንን ደግሞ በወሬ ሳይሆን በተግባር ነው ማሳይሽ እውነቴን ነው የኔ ልጅ እባክሽ ያልሽው ነገር በጭራሽ አይሆንም ሚኔ እኔ የምኖርበት ቤት ውስጥ ዳግመኛ ዝር አትልም ይሄ የመጨረሻ ውሳኔ ነው አይኗን በጭራሽ ማየት አልፈልግም ተነጋግረን ጨርሰናል እሺ ሚኔን ሄዳ አይታታል አሁን እንዴት ናት ደህና ናት ቶሎ ያገገመች ነው ሐኪሙ በቅርቡ ከሆስፒታል እንድትወጣ ፍቃድ ይሰጣል ስለዚህ ቃሏን እንድትሰጥ እናድርግ ምንድነው የምንጠብቀው አልገባኝም አቶ ኦካን ወይዘሮ ሚኔ ስለጠየቀችው ነገር ለሶመር ነግረዋል እንዴ ቆይ ነግሮኛል አባ ያውቃለሁ እቺ ሴት ሙሉ በሙሉ ለይቶላታል የምትናገረውን የምትፈልገው ነገር አታውቅም ላልሰራሁት ወንጀል መቼስ እስር ቤት መግባት ያለብኝ አይመስለኝም አይደለም እንዴ በሚያሳዝን ሁኔታ ንጹህ መሆንን የሚያሳይ ምንም ማስረጃ የለም የተጎጁ ቤተሰቦች የምን ተጎጂ ነው ቆይ አንዴ የምን ተጎጂ ነው የምታወራው
የኔ ቃል ምንም ትርጉም የለውም አይደል? ግን አንድ አይምሮዋ ልክ ያልሆነ ሴት የሰጠችው ቃል እኔን እስር ቤት ለማስገባት በቂ ነው አይደል እንዴ? ሶመር እባክህ ልጄ ተረጋጋ። አቶ ኦካን እባክህ ቀጥል። አቶ ሶመር እዚህ ጋር ዝርዝሩ አንተን አጣብቂኝ ውስጥ ነው የሚከተህ። ሲጀመር የበፊት ታሪክህ አለ። ከሆቴል ክፍል ውስጥ የተላከው ድምፅ እገልሃለሁ እያልክ ስትጮ የሰሙ ሰዎች አሉ። ሁሉም ወደ አንድ አቅጣጫ ነው የሚያመሩት። ይሄ ሁሉ ከግምት ውስጥ ይገባል። በሚያሳዝን ሁኔታ እነዚህን ለማጥፋት አይቻልም። ስለዚህ እነዚህ ልጆች ከዚህ ነገር ለመታደግ ምንም አይነት መንገድ የለም እያልከን ነው? አቶ ሶመር ልጅህን የማሳደግ መብት ወስደሃል? እሱ የፍርድ ቤት ሂደት ላይ ነው ያለው። አሁን የቱን እንደምከታተል ግራ ተጋብቻለሁ። እሱን ነገር ወዲያውኑ ብንጨርስ ይሻላል። እንደዛ ይሻላል። ምክንያቱም የዘረመል ምርመራ ውጤቱ ደርሷል። አባት እንደሆንክ ነው የሚያሳየው። ሶመር ይህንን ነገር እንጨርሰው እባክህ ልጄ። እሺ ጥሩ። አንተ ምን ትላለህ? አሁን እንዴት ነው መቀጠል ያለብን? ወይዘሮ ሚኔ የእምነት ቃሏን ለፍርድ ቤት ተወካይ ከሰጠች በኋላ እስከሚቀጥለው ችሎት ድረስ በእስር ቤት ሆነ እንድትጠባበቅ ሊወስኑ ይችላሉ። በዚህ መሃልኛ የወይዘሪት ሚኔን የአእምሮ ሁኔታ በሌላ ሐኪም እንዲታይ እንጠይቃለን። ይሄም የልጁን የሞግዚትነት መብት ለማግኘትና የቃሉን ትክክለኝነት ለጥያቄ ክፍሉ ለማድረግ እንድንችል ይረዳናል። እንደዛ ብናደርግ ሳይሻል አይቀርም። እሺ ቱርካንስ? በዚህ ጉዳይ እሷም ተከሳሽ ትሆናለች? እሷም ከፍርድ ቤቱ የክስ ወረቀት የሚደርሳት ይመስለኛል። ከዛ ትታሰራለች። እሺ በቃ ገባኝ። እሱ ነው የሚያስጠላው ነገር። እሺ ሚኔ የፈለገችውን ነገር ታድርግን፣ ተዋት። እኛ በምናውቀው መንገድ እንሄድ። እሺ አባዬ፣ እጄን አልሰጥም፣ አንሸነፍም። ነገ ልጄን የማሳደግ መብት አገኛለሁ። ከዛ በኋላ እኔ፣ አንቺ እና ኪራዝ ከዚህ ውልቅ ብለን እንሂድ። ወዴት? ሌላ ከተማ እንሄዳለን ወይም ሌላ ሀገር እንሂድ። በቃ እስከ ችሎቱ ድረስ ሁለታችንም እዚህ መሆን አለብን። እሱን ታውቃለህ አይደል? ለዛ ነው የምናመልጠው። ቱርካን እንጥፋ በቃ። ጥፋተኛው ሰው ነው መጥፋት ያለበት ሶመር። እኛ ምንም ጥፋት የለብንም። አዎ፣ ግን እስር ቤት ልንገባ እንችላለን። በጭራሽ ልጄን እስር ቤት ውስጥ አልወልድም ሶመር። ወይም እንደ አይጥ እየተደበቅኩና እያመለጥኩ አልወልድም። እሱን ማሰብ ራሱ በጣም እያስፈራኝ ነው ቱርካን፣ በጣም ከብዶኛል። ወዴትም አንሄድም ሶመር። ሚኔ የፈለገችውን ማድረግ ትችላለች። ከተቃጠለን አብረን እንነዳለን። ቆይ እስኪ ንገረኝ፣ እኛ ምን የምናጣው ነገር አለ? እና ደግሞ ለልጃችን ወደፊት የምንነግረው ታሪክ ይኖረናል። ሄላ
አሁን ማውራት ትችያለሽ? አሁን ነው? አዎ በሚገባ አሁን እችላለሁ። እያዳመጥኩ ነው። ስለዚህ በደንብ አዳምጪኝ። በር ጋር ያለህ አንተ ነህ? እንዳረበሽኩሽ ተስፋ አድርጋለሁ። አይ ግባ። ቱርካን ለፍቅሯ የምትከፍለው መስዋዕትነት በጣም ይገርማል። ታውቂያለሽ፣ ከሶመር ጀርባ እንደ ተራራ ነው የቆመችው። ግን አሁን ደግሞ ከቤተሰቧ ጋር ያላት ግንኙነት ሊበላሽ ነው። የአፍቃሪ ሴት ኃይል እንደዚህ ነው። ሁልጊዜም ቢሆን በፍቅረኛዋ ምክንያት እንደ እሳተ ገሞራ ስትፈነዳ ሙሉ ከተማዋን ልታቀጣጥለው ትችላለች። ግን ደግሞ አንቺ ከመስዋዕትነት ትግሉ ነው የሸሸሽው። አሁን እኔን እየወቀስከኝ ነው? ከፈለክ ትዕግስቴን ወደ ድንጋይነት የቀየርክባቸውን ቀናቶች እናውራ። ሙስጠፋ እየደወለ ነው። አቤት ልጄ። ሄሎ። በስራ ተጠምደሃል መሰለኝ፣ ለማውራት አልቻለም። ሙስጠፋ ነገ ብናውራ ቅር ይላል እንዴ? አሁን ቤት ነው ያለሁት። ቤት ነህ? ስለዚህ ከውዷ ባለቤትህ አጠገብ ነዋ ያለኸው? አዎ። እሺ በቃ ዘጋው እኮ። ምንም ነገር አልገባኝም። አብረሽኝ አልታገልሽም ልትለኝ አትችልም ሞዛር። ትዳር እንዳለህ ደብቀኸኛል። ልክ ሳውቅ ደግሞ ከረፈደ ነው። እፈታለሁ ብለኸኝ ነበር። ጠበቃ ሁላ እንዳናግር አድርገኸኛል። እና ደግሞ አምኜ ነበር። ልትፈታ ግን አልቻልክም። ከዛ የሆነ ቀን ሙስጠፋ እማዬ ሳይሆን አባዬ ብሎ ሲጣራ በጣም ተሰማኝ። ልጄን ያለባት ላሳድገው ነው ብዬ ፈራሁኝ። 5 ዓመት ሆነው። ከዛ ደግሞ የሆነ ቀን ሙስጠፋ ኩፍኝ ያዘው። ወደ ሆስፒታል መውሰድ ተገደድኩኝ። አስታውሳለሁ። ሳይክል እገዛልሃለሁ ብለኸው ነበር፣ ግን ደግሞ ሳትመጣ ቀረ። ያው የሶመር ልደት ነበር። አዎ ልክ ነህ። እሱን ነው የምልህ። የሶመር ልደት ነበር። ለልጅ አባት ልትሆን እንደማትችል ነበር የተረዳሁትና ይኸውልህ ስለ እሱ ማለም አቆምኩኝ። እና አንቺ ምንም አይነት ምልክት ሳትተይ ወዴት እንደምትሄጂ እንኳን ሳላውቅ ተነስተሽ ጠፋሽ። የዛን ቀን ሙስጠፋን እንዴት ወደ ሆስፒታል እንደወሰድኩትና ምን አይነት ነገር መንገድ ላይ እንዳጋጠመኝ ብታውቅ መቼም ራስህን ይቅር አትለው። ልክ ነሽ። በጣም አዝናለሁ። ምንም ነገር ማድረግ አልቻልኩም ነበር። ሁለታችሁም ፊት እጅግ በጣም በስራ ያፍሬያለሁ። ለዛም በጣም ይቅርታ። አሁን የሙስጠፋ መምጫ ሰዓት ነው። አዎ እንደዛ ከሆነ በቃ ልሄድ። ከዚህ በኋላ አልመጣም ካልሽ በቂ ነው። እሺ ልጄ። ሌላ የሚተካሰው እስኪያገኙ ድረስ እንደምቆይ ቃል ስለገባውላቸው ነው። እሺ ማዬ። እሺ ይሁን። ራስሽን ጠብቂ በቃ። ቻው ማዬ። ቻው።
የምትጠብቀው ሰው አለ እንዴ? አይ የለም፣ ጠበቃው መሆን አለበት። ሙስጠፋ ለቁርስ በሰዓቱ ነው የደረስኩት። በሚገባ ሙስጠፋ፣ በልና ተቀመጥ። ይሄው ምግብ አምጥቻለሁ። ምንድን ነው እሱ? ቂጣ። እንግዲህ እናቴ ናት ራሷ የሰራችው እና ስለተፈጠረው ነገር አዝናለሁ ብላለች። እናት እዚህ እንዳለች በጭራሽ አላውቅም ነበር። ከዚህ በኋላ እዚህ ነው የምትኖረው። ኧረ እባክህ፣ እናትህ መተዋወቅ እፈልጋለሁ። እንድትገናኙ ቀጠሮ አመቻቻለሁ። እሷም ብቸኛ ናት። ስለዚህ ጥሩ ጓደኛሞች መሆን ትችላላችሁ። እርግጠኛ ነኝ። እሺ በቃ መልካም ምግብ ይሁንላችሁ። ይቅርታ አድርጉልኝ። ይቅርታ። አቤት ሚኔ። ቱርካንን አሳመንሻት? ትንሽ ይቀረኛል። አትቀልጅብኝ ወይዘሮ ሩቻን፣ ቃሌን መስጠት አለብኝ። ዛሬ ነው ከሆስፒታል የምወጣው። ቆይ፣ እኔ ከመምጣቴ በፊት ማንንም እንዳታናግሪ። እኔ አሁኑኑ እመጣለሁ። በፍጥነት መጣሽ። እንዴት ደስ ይላል። ማንንም አላናገርሽም አይደል? አንቺን እየጠበቅኩ ነበር። ጥሩ። አሁን ቃልሽን ትሰጫለሽ። ሶመር ንጹህ እንደሆነ ትናገሪያለሽ። ከዛ ቀሪውን ለእኔ ታይልኝ። የአክሲዮንን ድርሻ ወደ አንቺ የማዘዋወር ሂደቱን ጀምሬዋለሁ። መኝኝ። ምን ልታደርጊ ነው? ምንም ነገር አላደርግም። አሁን ከዚህ እንወጣና ከዛ አብረን ወደ ቤት እንሄዳለን። ሲጀመር ቱርካን አንቺ ስታይሽ ከቤት ትወጣለች። ከሶመር ጋር ትንሽ ግጭት ላይ ያሉ ይመስለኛል። ወይዘሮ ሩቻን እየቀለድሽብኝ አይደለም አይደል? በፍጹም። እኔ በልጄ ህይወት በጭራሽ የምቆምር ሰው አይደለሁም። በጣም ጥሩ፣ እንዳልሽው እናደርጋለን። ግን በኋላ ላይ የምፈልገው ካልሆነ ገፋፍቶኝ ነው ብዬ ቃሌን ለመቀየር እችላለሁ። በዚህ ጉዳይ አማራጭ አለኝ ሰው ነኝ። እሱን ታውቂያለሽ አይደል? ምንም አታስቢ፣ እንደሱ ማድረግ አያስፈልግሽም። የኔ ፍቅር፣ ቁርስ ገና መጨረሳችን እኮ ነው። በጣም ነው የራበኝ። ስሚኝ፣ ትንሽ ወፈር ያለች እናት የምትሆኝ ይመስለኛል። ወፍራምማ በጭራሽ አልሆንም። አትሆኝም፣ ስቀልድ ነው። ቆይ ግን መቼ ነው የልብ ምቱን ማዳመጥ የምንችለው? በፈለገን ጊዜ ይቻላል። እንደውም በቅርቡ የልጃችንን ጾታ ማወቅ እንችላለን።
እዚህ ምን ታደርጊያለሽ? ድኜ ስላየኸኝ ደስ አላለህም እንዴ? አዎ። ምን ነው ቱርካን? እዚህ ቤት ውስጥ መቼም ቢሆን መምጣት እንደማልችል ስትነግሪኝ አልነበረም? ይገርማል። አሁን ግን እዚህ ነኝ። አዎ፣ በደንብ ሳቂ። አሁን ዘና በይ። በኋላ ላይ የምስቀው እኔ እሆናለሁ። ምን አልሽ? አልገባኝም። ወይስ ይሄ ማስፈራሪያ ነው? እንግዲህ ነግሬሻለሁ። እኔ ከዚህ ወዴትም አልሄድም። ሶመርንም በጭራሽ አልተውም። ልጄን በቅርቡ ወልዷል። ያለሽበት አሳዛኝ ሁኔታ አሁን ለእኔ ትልቅ መሳሪያዬ ነው። አሁን ይሄ ፈተናሽ ነው ሚኔ። ዞር ነው። ፈተናውን ተመልከቱት። በጣም ፈራው። ብትፈሪ ነው የሚሻልሽ። ውሸትሽና ስም ማጥፋትሽ እኔም በጭራሽ አይሰብረኝም ሚኔ። የጨዋታው ማብቂያ ጋር ደርሰናል ሚኔ። በህይወት መኖርሽ ጥሩ ነው፣ ምክንያቱም ወደፊት ልጅሽ ስታድግ ያሳለፍሽውን ቆሻሻ ታሪክሽን ለማጥፋት ጊዜ ስላለሽ ፈጣሪሽን አመስግኝ። ህይወቴን እያቆሸሽና እያበላሸሽው ያለሽው አንቺ ነሽ ሚኔ። ትሰሚኛለሽ? ባልሽን ወደ አውሬነት የቀየርሽውና እሱ አልበቃ ብሎሽ ከባለ ትዳር ሰው ጋር ስትማግጭ የነበርሽው አንቺ ነሽ። ሁሉንም ነገሮች ያደረግሽው አንቺ ነሽ። ለዛ ነው እየተፍጨረጨርሽ ያለሽው። አንገትሽ ድረስ በቆሻሻ ታጭቀሻል። ለዛም ነው ራስሽን አዋርደሽ መተሽ የተጋፈጥሽኝና ትዳሬን ትቼ እንዲሄድ ነገርሽኝ። ሂጂና ቃልሽን ስጫ። ቱርካን፣ በቃ ይበቃሻል። ስሚኝ ቱርካን፣ ይኸውልሽ እስካሁን ድረስ ቃሌ እንዳልሰጠው አትርሺ። ታያት እንጂ ታውራ። ስሚኝ፣ ፍትህ በአንቺ ርካሽ ቃል የሚሰራ አይደለም። ቱርካን፣ ሚኔ፣ በቃ ተረጋጉ። በኋላ ላይ ስለዚህ ነገር እናወራለን። ትሰሚኛለሽ? ልክ አፌን እንደከፈትኩ ነው የሚያምኑኝ። እዛ ሆቴል ክፍል የጠራሽኝ አንቺ ነሽ፣ እሱን አትርሺ። እኔ አንቺን ቢያደርገኝ ለደቂቃ እዚህ አልቆይም ነበር። ወይም ደግሞ እሱ ሆድሽ ውስጥ ያለውን ልጅ እስር ቤት ውስጥ ሆነሽ ትወልጂዋለሽ። እሺ በቃሽ፣ አሁን ውጪ። እሺ ሶመር፣ በቃ እናንተ ቶሎ ሂዱ፣ በኋላ እናወራለን። በሉ ሂዱ። እማዬ ይኸውልሽ፣ ሂድ አልኩ። ሶመር፣ የምትፈልጊውን ነገር ማድረግ ትቻለሽ። ቱርካን፣ ይበቃል። ነይ ሚኔ፣ ወደ ልጅሽ ጋር ሂጂ። እርግጠኛ ነኝ እስካሁን ትነሳለች። ሂጂ፣ በሂጂና ልጅሽን እቀፊያት። አያቷ በደንብ አድርጋ ስትንከባከባት ነበር ቱርካን። ስለ እሷ ምንም አላስብም እና ወደፊትም አላስብም። ምክንያቱም ልጄ እዚህ ቤት ውስጥ ታድጋለች። አባቷ፣ ወንድ አያቷ፣ ሴት አያቷ ሁሉም ያሉበት ቤት ውስጥ ታድጋለች። አዎ፣ ሶመር ሁሌም ከልጁ ጋር ይሆናል። ግን አንቺ ከዚህ ቤት ውልቅ ብለሽ ትወጫለሽ። እናያለን፣ እሱን እናያለን። ሚኔ ተረጋጊ። እንኪ ይህንን እንኪ። በይ ተራመጂ። ትሸነፊያለሽ ቱርካን። ሶመርንም ሁሉንም ነገርሽን ነው የምታጩ። ጠብቂ።
ታያለሽ። ምስኪን ነሽ። በይ በይ፣ ተራመጂ ተራመጂ። ተረጋጊ። የነገርኩሽን ነገር በጭራሽ እንዳትረሹ እሺ? ለአይላ የሆነ ነገር እንድታዘጋጅልሽ ንገራት እንዴ። አይላ ከአንቺ ምንም ነገር አልፈልግም። በቃ ሁሉንም ስምምነት እርሹ። አቤት። ቆይ ሶመር ሄደ እንዴ? ቢሮ ውስጥ ነው ያለው። ቆይ ግን ምን እያደረግሽ ያለሽ ነው የሚመስልሽ? ንገሪኝ። ያቺን ሴት እንዴት ነው ወደዚህ ቤት የምታመጫት? ቱርካን ያለችበት ቤት ውስጥ እንዴት ታመጫታለሽ? እብድ ነሽ እንዴ? ምን ለማድረግ እየሞከርሽ ነው? ግድ ሆኖብኝ ነው ሶመር። አላያትም እንዴ? አሁንም በምትሰጠው ቃል እያስፈራራችኝ እኮ ነው ያለችው። ትሰሚያለሽ? ምንም አልፈራም። ቱርካንን ምንም ማድረግ አትችልም። ፍርድ ቤት ውስጥ ጉድ ትሆናለች። ልጄ ምን ነካ? ምክንያታዊ ይሁን እንጂ ሚኔ በአንተና በቱርካን ላይ ቅሬታ ካቀረበችባችሁ ችሎቱ ለወራት ሊቀጥል ይችላል። እውነቴን ነው የምልህ፣ እንደዛ ነው የምታደርገው። ቱርካን እርጉዝ ናት። ይህንን ጭንቀት መቋቋም አትችልም። ልጇ ይጎዳል። በዛ ላይ ደግሞ አንተም ኪራዝን ልታጣ ትችላለህ። እና ምን አድርጊ ነው የምትለኝ? ምንም ማድረግ አትችልም። ምን እንደሚፈጠር ልንገርሽ። ኪራዝን ለማሳደግ ለእኔ መብት ይሰጠኛል። ከዛ በእኔ ስም ትጠራለች። ምክንያቱም የትኛውን ፍርድ ቤት ጭንቅላቷን ለታመመች ሴት ትሰሚኛለሽ አይፈርድም። እንደዚህ አያደርግም። በቃ እናትየውን ለመግደል ለሞከረ ማባት ልጅ አይሰጡም። እሱን አታውቅም? እንደዚህ ያለ ነገር አላደረግኩም። አውቃለሁ፣ ግን እሷ እርግጠኛ ነኝ እንደዛ ብላ ነው የምትናገረው። ይኸውልህ ልጄ፣ አንዴ ስማኝ፣ ትንሽ ታገስ እባክህ። የህይወትህ የመጀመሪያው መርህ መሆን ያለበት ትዕግስት ነው። ሚኒ አሁን በጣም ተናዳለች። ልክ እንደ ተረጋጋች ችግር የለም እኔም ሄጄ አናግራታለሁ። ኪራዝን በቅፏ ውስጥ ስታስገባ ዝም ብላ ታዳምጣለች። በእኔ ይሁንብህ ልጄ፣ እባክህ እየለመንኩ ነው። ስማኝ፣ አንተም ቱርካንን አናግራት። ይህንን ነገር ለትንሽ ጊዜ መታገስ አለብኝ። አጠር ላለ ጊዜ ብቻ ነው። ይህንን ብቻ ነው የምልህ። ይኸው። ምንድነው ማናገራት? ስለ ምንድነው ማናገራት? እማዬ፣ ይህችን ሴትና ቱርካንን አንድ ቤት ውስጥ ላስቀምጣቸው አልችልም። በቃ አዎ፣ በደንብ ተረድቻለሁ እና ልክ ነህ። ግን ልጄ፣ ከዚህ ቤት ከሄድክ ሚኔ ምን ልታደርግ እንደምትችል እየነገርኩ ነው ያለሁት። ትበጠብጣለች። ትንሽ ተረጋጋ። ስማኝ እባክህ ልጄ፣ ግትር ለመሆን ይሄ ሰዓቱ አይደለም። ስህተትም ለመስራት ጊዜው አይደለም ልጄ። ሚኔ አሁን በጣም ጠንካራ ናት እና አሁን ከእኔ የገንዘብ እርዳታ ትፈልጋለች እና እሺ ብያታለሁ። እናም እሷ የምትለውን አደርጋለሁ። ይሄ ለኪራዝ የወደፊት ህይወት ነው የሚሆነው። በእርግጥ መጀመሪያ ኪራዝ በአንተ ስም ስር ትገባለች። በተለይ ደግሞ የኪራዝን ሞግዚትነት ካሸነፍክ የዛኔ ሚኔን እንዴት አድርጌ ከቤት አሽቀንጥሬ እንደማስወጣት እኔ ብቻ ነኝ የማውቀው። ሁሉንም ታያለህ የኔ ልጅ። እባክህ ጊዜ ስጥ ሶመር፣ እባክህ ትንሽ ጊዜ ብቻ እንስጣት የኔ ልጅ እባክህ። ይኸውልህ አንተ ላይ የሚደርሰው ሚስት ላይ እና በሆዷ የተሸከመችው ልጅ ላይ ከባድ ችግር የሚፈጥር ነው የሚሆነው። የኔ ልጅ እጅህ ያን ያህል ጠንካራ ካልሆነ እንዲሁ ዝም ብሎ መፍጨርጨርና ድድብና ነው የሚሆነው የኔ ልጅ። እንደዛ ብቻ ነው የሚሆነው። ስለዚህ ብልህ እንሆናለን። ብልሃት፣ ትዕግስት፣ እምነት በጭራሽ እንዳትረሳ። ወይዘሮ ቱርካን ኪራዝን ትፈልጋታለች። ከታች የሆነ ሰው ላኪ አይላ። እዚህ ያሉትን በሙሉ የኪራዝን አልጋና እቃዎች ይወስዱታል። እሺ። የኔ ውድ ይቅርታ እናቴ አናዳኝ ነው። እናትህም ማታለል ቻለች አይደል? አይ እናቴ ሁለታችንም እንዳንጎዳ በጣም እየጣረች ነው። እሺ ጥሩ። ስለዚህ ቃሏን ለመስጠት ይህንን ነው የምትፈልገው። እናትህን አስፈራርታ በድጋሚ መታለች። ይኸውልሽ እኔ እስር ቤት ብገባ ግድ የለኝም፣ ግን አንቺም ሆንሽ ልጄ አንድ ነገር ብትሆኑ ራሴን ነው የማጠፋው። ቱርካን ማቋቋም አልችልም።
እና ኪራዝንም ከኔ ልትወስድብኝ ትችላለች። ይሄንን ነው ለማድረግ የምትፈልገው? ኪራዝን ተጠቅማ ካንተ ጋር ለመሆን እየሞከረች ነው ያለችው። ልታማልልህ እየሞከረች ነው። እሱ መቼም አይሆንም ቱርካን። በደንብ ስማኝ ሶመር፣ ዓላማህ የኪራዝ ሞግዚትነት ለማግኘት ከሆነ እኔም ከጎንህ ነኝ። ግን ለዛች ሴት ምንም ፍራቻ የለኝም። ፍርሃቴ አንተ ብቻ ነው። በድጋሚ ከጀርባዬ መወጋት አልፈልግም። ይሄ አንተ ትልቁ ፈተና ነው። እምነት ከጠፋ በኋላ በድጋሚ በቀላሉ አይገነባም። ትኩስ ነው እና ላንቺም ጥሩ ነው። አመሰግናለሁ አይላ። ወይዘሮ ቱርካን አንቺ በጣም ጠንካራ ሴት ነሽ። በዚህ ህይወት ብዙ ነገር ነው የተማርኩት። ምንም ደህና አይደለሁም። ተጎድቻለሁ። እንደዚህ ባለ ጊዜ ላይ 3 እህትማማቾች እጃችንን ተያይዘን እናሳልፍ ነበር። ግን ባለፈው ዳሪያን በጥፊ መቷት። እንዴት ነው ይሄንን ያደረግኩት? እንዴት ነው እህቴን በጥፊ ለመምታት የበቃሁት? ራሴን ይቅር ልለው አልችልም። እቺ ናት ጠንካራዋ ቱርካን? ይሄ በጭራሽ ጥንካሬ አይደለም። አዎ በጣም ተጎድተሻል። ከሚገባ በላይ ተጎድተሻል። ለሱ ምን ምስክር ነኝ። ግን ተስፋ አልቆረጥሽም። ጀርባሽን አዙረሽ አልሄድሽም። አቶ ሶመርን ልጅሽንም ለመጠበቅ ተነስተሽ ቆመሻል። ይሄ ነው ጥንካሬሽ። አንዳንዴ በማልጠብቀው መልኩ ድንቅ የሆኑ ቃላቶችን ትናገሪያለሽ አይላ። በንጹህ ልብሽና ምክንያታዊነትሽ ሁሌም ታስደምሚኛለሽ። ይገርማል። የተማሩት እንኳን እንደዚህ ያስቡ። እስከ 2ኛ ደረጃ ድረስ ተምሬ ነበር። ከዛ በኋላ ትምህርት ቤት መሄድ አቆምኩ። ታውቂያለሽ ወይዘሮ ቱርካን፣ ሰፈር ውስጥ ትምህርት ቤት መሄድ ለማይችሉ ሴቶች መጻፍ ያድሉ ነበር። እናም ከሁሉም ሴት መጀመሪያ የምቀበለው ነው ነበር። መጽሐፍ ማንበብ በጣም ከመወደድ የተነሳ ሁሌ መጽሐፍ እያነበብኩኝ እንቅልፍ ይወስደኛል። መጽሐፍ ደረቴ ላይ ይዤ ነው። ልክ በሌሊት ከዛ መጽሐፍ ውስጥ የሆነ ታምሮቶ የማልመውን ህይወት የሚሰጠኝ ይመስለኝ ነበር። በእርግጥ ህልሜ በጭራሽ የቤት ሰራተኛ መሆን አልነበረም። ግን ተመልከች፣ አሁንም እዚህ ነኝ። ታውቂያለሽ፣ አንዳንድ ጊዜ ህይወት በጭራሽ ምርጫ አትሰጥም። በቃ ህይወት እንደዚህ ናት። ከማግባቴ በፊት የነበረችዋን ቱርካንን ያስታወሽኝ። በጣም ንጹህ፣ የዋህ እና ህልመኛዋን ቱርካን። አሁንም አልተቀየርሽም። እናም ያሳለፍሻቸው ነገሮች ይበልጥ ያጠነክሩሻል። አሁን የምትሰሚና የምትታይ ሆነሻል። ህመምሽና ቅሬታሽን በጭራሽ በውስጥሽ አትያዡ። ወይዘሮ ቱርካን ክብር ያላትና ጠንካራ ታጋይ ሴት እንደሆነች ያውቃለሁ። አሁን ልጅ ልትወልጂ ነው። አቶ ሶመርም አጠገብሽ ነው። አልጋው እዚህ ጋር ይሁን። ልጅቷ ቆንጆ ፀሐይ ማግኘት አለባት። በአምጫት ቆይ፣ እዛ ጋር ላስተኛት። ነይ ወደ አያትሽ ጋር ነይ ልጄ።
ስሚ ሚኔ፣ በቱርካን ጉዳይ ላይ እመኚ። ከዚህ ቤት እቃዎቿን ጠቅልላ ትወጣለች። ነገሮችን በመሰባበርና በብስጭት ምንም ነገር ልታገኝ አትችይም። ከዚህ በኋላ ማድረግ ያለብሽ አንድ ነገር ብቻ ነው፣ ልጅሽን መንከባከብና የራስሽን ጤና መጠበቅ ብቻ። ይኸውልሽ የምትፈልጊውን ነገር በሙሉ አሟላልሻለሁ እና አንቺ ብቻ አንቺን ያወቅኩበት ቀን ከአንቺ ጋር ያሳለፍኩት እያንዳንዱ ደቂቃ የተረገመ ነው። ትሰሚያለሽ? በሕይወቴ ትልቁ ስህተቴና ትልቁ ጸጸቴ አንቺ ነሽ። ቢገባሽና ቆም ብለሽ ብታስቢ ባደረግሽው ነገር ራስሽን ትጠይው ነበር። በስግብግብነትሽና በጋጥ ወጥነትሽ ራስሽ ላይ ያደረግሽው ነገር ዙሪና ተመልከች። ከዛ ልጅሽን እያት። አሁንም ቢሆን ቅንጣት ታክል አፍረት ካለሽ ስሚኝ፣ ቢያንስ ለልጅሽ ለኪራስ ስትይ ትንሽ ሰው ለመሆን ሞክሪ እሺ? እባክሽ ሶመርን አትስሚው። አሁን በጣም ስለተናደደ ነው። እኔ ቀስ ብዬ አናግረዋለሁ። ስለ ቱርካን ደግሞ ቃል ገብቼልሻለሁ። ምንም አታስቢ። ከዚህ ቤት ትወጣለች፣ ችግር የለውም። ይገርምሻል፣ መቼም አትወጣ። ቅድም ያለችውን ነገር አልሰማሻትም እንዴ? እና ምንስ ብትል እመኚ፣ ቱርካን እንዳንቺ ደፋርና ግድ የለሽነት ያለባት ሴት አይደለችም። እሱን ታውቂያለሽ። ይኸውልሽ ፈጠነም ዘገየም ሻንጣዋን ይዛ ወደ አባቷ ቤት ትመለሳለች። እመኚ፣ ሁሉም ነገር እንደተስማማ ነው የሚሆነው። እውነቴን ነው የምልሽ። ያልኩሽን በሙሉ እመኚ። ምግብ፣ ንብረት፣ እንክብካቤ፣ የምትፈልጊውን ነገር በሙሉ ሁሉንም ነገር ሰጥሻለሁ። አንቺ ብቻ ሚኔ እውነታውን ምንም ሳታስቀሪ ትናገራለሽ። ምንም ነገር ቢሆን እንኳን አፈቅረዋለሁ የምትይውን ልጄን ሶመርን የልጅሽ አባት ታደርጊዋለሽ። ያው ቱርካን ከዚህ ቤት ወጥታ ከሄደች በኋላ ሶመር ይቅር እንዲልሽ ማድረግ ያንቺ ስራ ነው የሚሆነው። እንግዲህ አንቺ ድርሻ ስሚ፣ ከባድ መድኃኒቶችን እየወሰድሽ ነው ያለሽው። ደግሞ ኪራዝ ጡጦ ለምዳለች። ስለዚህ ከዚህ በኋላ ጡት ማጥባት አያስፈልግም። ደህና ነሽ? አዎ ደህና ነኝ። ቱርካን፣ ለሁሉም ነገር በጣም ይቅርታ። እነዛ ሁሉ ነገሮች ከተፈጠሩ በኋላ የመሰለኝ እሱን ለማሰብ አትሞክር። እዚህ ውስጥ ያለውን መርዝ ካሰብን ላለመሞት እንጥራለን ሶመር። በቃ ምንም ማድረግ አይቻልም። ያለፈውን እንረሳለን። ይኸውልህ አቅማችንና ትንፋሻችን የተዳከመ ሲመስለን እርስ በርሳችን ትንፋሽ እንሰጣጣለን። ቱርካን፣ የእውነቴን ነው የምልሽ፣ እጅግ በጣም አመሰግናለሁ። ሁሌም ከጎኔ ስለሆንሽ፣ ስለተረዳሽኝና ስለምትደግፊ። የምጠይቅሽ ብቸኛ ነገር እንድታምኚ ብቻ ነው። በፍቅሬም በእኔም ጥርጣሬ አይገባሽ ቱርካን፣ እባክሽ። እኔ ትቼ አልሄድኩም ሶመር። ተመልከት፣ እዚህ ነኝ። ምክንያቱም ደግሞ በሙሉ ልቤ አንተን ስለመረጥኩ ነው ሶመር። ግን ያው እንዳልኩ ነው፣ ጊዜ ያስፈልገናል። ሁሉም ነገር በሂደት ይስተካከላል። ይሄ የተሰበረ ልባችንን እና ቁስላችንን እርስ በርስ እንተካከማለን። ግን ደግሞ ሶመር፣ ስለ እምነቱ ነገር ምንም ማድረግ አንችልም። እሱም በጊዜ የምናየው ይሆናል። ይሄውልህ አካሄዱን አንተ ነው የምትወስነው፣ አንተና ነፍስ። እኔ የምችለውን ነገር ሁሉ አድርጌያለሁ።
ቤተሰቤ በእኔ እንዲያዝንብኝ አድርጌያለሁ። ከእናቴ ጋር፣ ከአባቴ ጋር፣ ከእህቶቼ ጋር ተጋጭቻለሁ። አንተን ሶመር፣ ቤታችንን፣ ቤተሰባችንን ለመጠበቅ ስል እናቴን፣ አባቴን፣ እህቶቼን አጥቻቸዋለሁ። አይ ውዴ፣ ምንም ነገር አላጣሽም። ምንም። እሺ፣ እነሱም የሆነ ቀን ይረዱናል፣ ፍቅራችንን ያዩታል እና ይቅር ይሉናል። እሺ፣ ይኸውልሽ፣ በጣም በቅርቡ እኛም አብረን እንሆናለን። እመኝኝ ውዴ። ልክ አንቺ እንደተናደድሽ ሁላ እነሱም ተናደው ነው የሚሆነው። በቃ እና ቃል እገባልሻለሁ፣ በድጋሚ በደስታ ትገናኛላችሁ። ቱርካን ከዳሪያም ጋር ሰላም ትፈጥራላችሁ እና ልጃችን ሲወለድ ለማቀፍ የመጀመሪያ የሚሆኑት እነሱ ናቸው። አሁን ሄደን የልጃችንን የልብ ምት እናዳምጥ።